በምናቀርባቸው ማስረጃዎች ሰው መሞገት ይችላል። መጨረሻ ላይ እድል እንሰጣለን። ኦኬ፣ መጨረሻ ላይ እድል እንሰጣለን። ስለዚህ በመደማመጥ ስፒሪት እንሁን ነው ዋናው ዓላማ። ምንድነው? እንደማመጥ ነው። እሱ እንዳይረሳ። አንድ መዝሙር እንስማና ከዛ በኋላ ወደ ሀሳባችን እንሄዳለን። በጣም ደስ የሚለው መዝሙር ነው። የተናገረልኝ መዝሙር ጊዜ የማይችለው አይነት መዝሙር፣ በጣም የሚያምር መዝሙር። ኦኬ፣ ስለዚህ እንደተለመደው ጋይስ ወደ ቶፒኩ ምንገባ ይሆናል ማለት ነው። ኦኬ፣ ወደ ምን ምንገባ ይሆናል? አንዴ ቆይ፣ ወደ ሀሳቡ ምንገባ ይሆናል ማለት ነው። ያው የዛሬ ቶፒክ እንደ ቀደም እንደተናገር ነው፣ ያው እዚህ ከላይም እንደተጻፈው ሴቶች በእስልምና የሚል ቶፒክ ነው። ለዮሐዴ እንግዲህ ከዚህ በፊት እንደምናደርገው አንድ 3-4 ጥያቄዎችን አቀርበለታለሁ። ከዛ ከነዛ ጥያቄዎች ተነስቶ ማስረጃዎችን እየከፈተ እየገለጠ ያሉትን እውነታዎች ወይ ደግሞ ያሉትን ሪያሊቲዎች የሚያሳየን ይሆናል ማለት ነው። ስለዚህ እንደተባለው ነው ላይክ የሚነሳው ሀሳብ ላይ ቅሬታ ያለው ሰው ካለ ወይ ደግሞ የተነሳው ሀሳብ ልክ አይደለም የሚል ሰው ካለ ቀደም ዮሐዴ እንደተናገረው ቪዲዮ መስራት ቀላል ነው። የሆነችን ሀሳብ ይዞ ቪዲዮ መስራት በጣም ቀላል ነገር ነውና ሀሳቡን ገብቶ መሞገት የሚችል ሰው ካለ መሞገት ይችላል። ኦኬ፣ መጨረሻ ላይ ማለት ነው። አሁን እንዳልከው ያው ሁላችንም እዚህ ጋር ተማሪ ስለሆነን ብዙዎቻችን እዛ ሀሳብ ላይ የምንማማር ይሆናል። ስለዚህ ዮሐዴ ፕሮሲድ እናድርግ። በቃ እንጀምራለን። ዝግጁ ነህ? ዝግጁ ብሏል። መጀመር እንችላለን። ያ ኦኬ። ያው እንግዲህ እንደተለመደው ጋይስ ሀሳባችሁ እንዳይበታተን ምናምን ኮመንት ላይ በሚጻፉ ነገሮች ምናምን ነገር እንዳይበታተን ኮመንት የምናጠፋ ይሆናል፣ ይታወቃል። ኦኬ፣ ኮመንት እናጠፋለን። ከዛ በኋላ በዛ መሰረት የምንቀጥል ይሆናል ማለት ነው። ኮመንቷን አንዴ እናጥፋትና ወደ ሀሳባችን የምንገባ ይሆናል ማለት ነው። እሺ፣ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስን በማመን እንጀምራለን። እንግዲህ እግዚአብሔር አምላክ ለሁላችንም ለሚሰሙ ሰዎችን በሙሉ ማስተዋልን ይሰጥ ዘንድ እውነትን ደግሞ ይመረምሩ ያስተውሉ ዘንድ የእርሱ መልካምና ቅዱስ ፍቃድ ይሁን። እሺ፣ ያው የዛሬ ቶፒካችን ቅድም እንዳልኩት ሴቶች በእስልምና ነው። አጠር ካለች ሰፋ ወዳለው ነገር ከመግባታችን በፊት ዮሐዴን አንድ ጥያቄ ጠይቀዋለሁ እና አንዳንዴ ላይክ ውጭ ያሉ አፖሎጂስቶች ራሱ ዮሐዴ እዚህ ሀገር ብቻ ሰው ውጭ ያሉ አፖሎጂስቶች ራሱ ምን አይነት ነገር ሲናገሩ እንሰማለን። እስልምና ሴቶችን ምን ያህል እንዳከበረ ለማወቅ እስልምና ሴቶችን ምን ያህል እንዳከበረ ለማወቅ እስልምና ሴቶችን ምን ያህል እግዚአብሔር ያክብርልን። ሩዬ እናመሰግናለን። ዊንታም ቀደም እናመሰግናለን። ያው እዚህ ነገር ላይ ቲንኪው ምናምን ማለት ላይ ብዙም ጎበዝ ስላልሆነ ነው። እግዚአብሔር ያክብርልን እና ምን ያህል እንዳከበረ ለማወቅ እስልምና ሴቶችን ምን ያህል እንዳከበረ ለማወቅ የራሳቸው ሱራ አላቸው። በሴቶች ስም የተሰየመ ሱራ አለና በቃ አላህ ሴቶችን ምን ያህል እንዳከበረ የሚያሳየው በሴቶች ስም ሱራ መኖሩ ራሱ አንድ የሚያሳይ ነገር ነው ይላሉና እስኪ እዚህ ነገር ላይ የተወሰነ ነገር በለን ዮሐዴ። በሴቶች ስም ሱራ መሰየሙ ሴቶች ተከብሯል ያሰኛል ወይስ የሚለውን ነገር አጠር ያለች መልስ ልትሆን ስለምትል እዚህ ላይ የተወሰነ ነገር በልና እንደ መግቢያ ነገር፣ ከዛ በኋላ ወደ ዋናዎቹ ሀሳቦች የምንሄድ ይሆናል። ቀጥል ብሮስኪ። ያ ቴንኪው። እሺ፣ እንደ መግቢያ ጥሩ ሀሳብ ነው ያነሳው ጋዲ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላክ ሁላችንም ያስተምረን፣ ይምከረን፣ ይገስጸን። እሺ፣ ብዙ ጊዜ እንደ እንትንም ስለሚያነሷት እች ነገር በቃ እንደ ትልቅ አርጊመንት አድርገው ቢልድ ለማድረግ የሚሞክሩት ሙስሊሞች ምን ያክል ሴት እንዳከበራት ለመግለጽ ከሚጠቀሟቸው ነገሮች አንዱ ያው አያችሁ ምን ያክል እንዳከበራቸው እኮ ብታውቁት ምን ሰጥቷቸዋል ይላል። ምዕራፍ እኮ ሰጥቷቸዋል፣ የሴቶች ምዕራፍ የሚል ሰጥቷቸዋል የሚል አርጊመንት ነው የሚያነሱት። አሁን በምዕራፍ ደረጃ በመሰጠት ከሆነ በምዕራፍ ደረጃ እንግዲህ በመሰጠት ከሆነ በጣም ብዙ ምዕራፎች የተሰጣቸዋል። አሁን ላም አለች። ሁለተኛው ምዕራፍ የላም ምዕራፍ ወይም ደግሞ ሱረቱል በቀራ ነው የሚለው የላም ምዕራፍ ነው፣ የላሚቱ ምዕራፍ ነው የሚለው። ኦኬ፣ ላምን ምን ያክል እንዳከበራት ማሳያ ነው ብላችሁ ጠቅሱታላችሁ። ኦኬ፣ የላም ምዕራፍ አለ፣ የቤት እንስሶች ምዕራፍም አለ። ኦኬ፣ አያችሁ የቤት እንስሳ እንዴት እንደሚያከብር ብላችሁ ተጠቅሱታላችሁ። ይህ ምዕራፍ ሰጥቷቸዋል። የጦር ዘረፋ ምዕራፍ የሚል አለ። ከጦር የተዘረፉ
ንብረቶች ምዕራፍ የሚል አለ። አየህ ከጦር የተዘረፉ ነገሮች እንዴት እንደሚያከብር ብላችሁ አጠቅሱትም። ኦኬ የሁድ ምዕራፍ የሚባል ደግሞ አለ። ሁድ የሚባል ወፍ ማለት ነው። የእሱ ምዕራፍ የሚባል አለ። በጣም በሚገርማቸው ሁኔታ የጠንቋዮች ምዕራፍ ደግሞ አለ አይደል? የጠንቋዮች ምዕራፍ ወይም ደግሞ ስሩቱር አሹራ የባለቅኔዎች ይላል። ባለቅኔ የሚባለው ጠንቋዮች ናቸው ባለቅኔዎች የሚባሉ። ይሄ ከቁርአኑ ራሱ ማሳየት ይቻላል። ቁርአንን የባለቅኔ ወሬ ነው አሉት ብለው ስለሚናገር 37 ሱራ 37 36 ላይ እኛ ለእብድ ለባለቅኔ ብለን አማልክቶችንን የምንተው ነንን ይሉም ነበር ይላል። ለባለቅኔ ብለን ማለት አሁን ባለቅኔ ማለት ጠንቋዮች ናቸው። ባለፈው መሐመድ እኔ ባለቅኔ ገጣሚ ሆንኩ ይመስለኛል ብሎ ተናግሮ አልነበር? ዴመን ፖሰስድ ሆንኩ ይመስለኛል ብሎ ራሱን ሊያጠፋ ሲሞክር አልነበር? በቃ ባለቅኔ ማለት በሰይጣን የሚመራ ማለት የባለቅኔዎች ምዕራፍ ይላል። በጣም ብዙ ምዕራፎች የመብራቅ የሸረሪት ይላል። ኦኬ የነጎድጓድ ምዕራፍ ይላል። የዛፎች ምዕራፍ ይላል። የጂኒዎች ምዕራፍም ጨምራል። ጂኒ የአጋንንቶች ምዕራፍ ማለት ነው። ኦኬ የዋሻ ምዕራፍ በጣም ብዙ መጥቀስ ይቻላል። በጣም ብዙ እነዚህን እየጠቀሳችሁ ዝም ብላችሁ ምን ያክል እንዳከበረ ተብሎ ምዕራፍ አይሰጠው። የያዘው ኮንተንት ግን ልክ ብዙ ጊዜ የሚጠቀሙት ማለት ነው። ኢብራሂም ይላል። ይኸው ኢብራሂም እዚህ ጋርም ተብሏል። አየህ እኛም እኮ እንቀበላለን አይነት አብርሃምን። ስለ አብርሃም ማንነት ነው ዋናው እንጂ አብርሃም የሚሉ ቃላቶች እየፈለጉ መያዝ አይደለም። እና የጉንዳን ምዕራፍ አለ። ጉንዳኖቹን ምን ያክል እንደሚያከብር እስልምና ታያላችሁ። የጉንዳን ምዕራፍ ስላለ እኔ አንዳንዴ እባካችሁ እና እንትን በሉ የሱረቱል አህዛብም ይባላል። ወይም ደግሞ ይሄ የአህዛቦች ማለት ያላመኑ ሱረቱል አህዛብ የአህዛቦች ምዕራፍ የሚላል። ሱረቱል ሩም የሚባል የሮም ምዕራፍ የሚባላል። ሮምን ያከብራታል እስልምና። ሮምን እንዴት እንደሚያከብራት አያችሁ። አንድ ምዕራፍ ተሰጥቷታል። እና ይሄ አለ አይደለ ሰውን ለማጃጃል ወይም ደግሞ ምንም የማያውቅ ሰውን ለማታለል ምናምን ሊመች ይችላል። የአንድ ሙሉ ምዕራፍ እኮ ሰጥቷቸዋል ብሎ ሰውን ለመሸወድ ምንም የማያውቀውን ሰውን ለማታለል ምናምን ሊጠቅም ይችላል። ነገር ግን ሱረቱል ኒሳ የሴቶች ምዕራፍ ተብሎ ሲሰጥ ራሱ ምንድን ነው ዋናው ሀሳቡ? ዋናው ኮንሴፕቱ ባይዘው ወንዶች ሴቶችን እንዴት መጠቀም ይችላሉ? ምክንያቱም ሴቶች የወንዶች ምንድናቸው? መጠቀሚያዎች ስለሆኑ ማለት ነው። በእስልምና የወንዶች ምንድናቸው? መጠቀሚያዎች ስለሆኑ ሴቶችን ወንዶች እንዴት ፐርፐዝሊ መጠቀም እንዳለባቸው፣ ሴቶችን እንዴት መገልገል እንዳለባቸው የሚናገር ምዕራፍ ማለት ነው በአጠቃላይ እንጂ የሴቶች መብት የሚያወራ ምዕራፍ ማለት አይደለም። ኦኬ ለመጀመሪያ የሆነ ሁለት ምዕራፎች እንግዲህ ሲጀምር ዓለመ ምናምን እንትን ብሎ ነው የሚጀምረው። እናንተ ሰዎች ሆይ እያለ ይጀምርና ቁጥር 3 ምን ብሎ እንደሚጀምር ታውቃላችሁ? በየቲሞችም ወይም ማግባትን አለማስተካከላችሁ ብትፈሩ ዝሙትንና ከተወሰነላችሁ በላይ ማግባትንም ፍሩ ይልና ይሄ ስለ ወንዶቹ ማለት ነው። አሁን እንዴት ማግባት እንዳለባቸው ሴቶችን እንዴት ነው ማግባት የሚችሉት የሚለውን ይናገርና ከሴቶች ለእናንተ የተዋበላችሁን 2 2 3 3 4 4 አግቡ። ኦኬ አለማስተካከልንም ብትፈሩ አንዲትን ብቻ ወይም ደግሞ እጆቻችሁን ንብረት ያደረጉትን ሁሉ ያዙ ይላል። ኦኬ ይሄን ነው ስለ ሴቶች ወንዶች ሴቶችን እንዴት ነው ጅማዕ ማድረግ የሚችሉት ለግንኙነት ለተለያዩ አገልግሎቶች እንዴት መጠቀም አለባቸው የሚል ምዕራፍ ነው ማለት። ስለዚህ ሴቶችን ስታገባ 2 2 3 3 4 4 አግቡ አለ። ነገር ግን ኦኬ ሁሉንም ፌርሊ በሀብት ደረጃ ላትችላቸው ትችላለህ አይደለ? አራቱን ማስተዳደር የግድ ይኖርብሃል ማለት ነው። ልጅ ልትወልድ ትችላለች። ያው ምግቧን ልብሷን ምናምን መቻል አለብህ ለእያንዳንዱ ማለት ነው። እንደዚህ ማስችል ቢሆንስ በቃ በአንድ ተወስነ ትኖራለህ? እንዴት ብሎ የሙስሊም ወንድ በአንዲት ሊወሰን ይችላል? በቃ ቀኝ እጅህን የያዘቻቸው ሁሉ ግን ለአንተ ምን ተፈቅዶልሃል? ይሄ ዝሙት አይደለም ይል ይሄን የሚፈቅድ ነው። ሙሉ ወደ በኋላ ላይ ዲቴይሉን ነገሩ ስለምናየው እንዴት መጠቀም አለባችሁ ሴቶችን የሚል እንጂ የሆነ የምር እያከበራቸው ሴቶችን እንዴት መከበር እንዳለባቸው የሚናገር ምዕራፍ በጭራሽ አይደለም።
መጨረሻ ነው። ቃሌት ያሰማልን ብሮስኪ። እንደው አያይዤ ያው እንግዲህ ለሚሰማው ሰው እንተዋለን። ከምን አንጻር ይሄ ማገናኘቱ አሁን የዋዴ የነገረ ነገር አለ። የላም ምዕራፍ አለ፣ የጉንዳን ምዕራፍ አለ። እነዚህ ነገሮች ማለት እነዚህ የሆነ ምዕራፍ ተሰጠ ማለት ወይ ደግሞ የሆነ ሱራ ተሰጣቸው ማለት ላይክ ያ እንግዲህ ሱራ የተሰጣቸው አካላትን ማክበር አይደለም። እንደውም ገብታችሁ ስታነቡት ላይክ ሞሮፍ ሴቶችን በመልኩ መጠቀም እንዳለባቸው ጋይድ የሚያደርግና የሚያሳይ አይነት ነገሮች በውስጡ ያሉት ብሎናል። እንደው የዋዲ አያይዤ አውት ኦፍ ኮንቴክስት ሊሆን ይችላል፣ ግን በአጭሩ እንድትመልስልኝ የምፈልገው ነገር በእመቤታችን ስም ኦፍኮርስ እኛንን እመቤታችን የምንላት በእነርሱ ኢሳ የኢሳ እናት የራሷ ምዕራፍ አላት አይደል? ትክክል። አዎ። እንዴት ነው ይሄ ነገር የሚያስኬደው? እኔ ለምሳሌ ይህን ነገር ሰማ ሁሌ ኮንፊውዝ ያደርገኛል። ላይክ ከሰው ልጆች ሁሉ በላይ የተባለው መሐመድ ነው በእስልምናው ትምህርት። የነቢያት ሁሉ ፍጻሜ የተባለው እርሱ ነው። ነገር ግን በዚህ ደረጃ ራሱ አንድ ምዕራፍ ተሰጥቷት ተሰይሞላት እንዴት የኢሳ እናት አንድ ምዕራፍ ተመደበላት? ይሄ ነገር እንዴት የሆነ ኮንትራዲክሽን ነገር አለ ወይስ ሞሮፍ እንደዚህ አይነት ነገሮች ስንመለከት ነው በጊዜ የነበሩ ሰዎችን ለመሸወድ የፈጠራ ነገር ይመስላል? ይህን ነገር ስታይ ውስጥ ያንተን አንድ መልከታ ነገረኝና ወደሚቀጥለው ቶፒክ ይገባል። ሁሌ ግራ ስለሚያጋባኝ ለምን የመሐመድ እናት ምዕራፍ አልተሰጣትም? ለምን የኢሳ እናት ተሰጣት? በሙስሊሞች ራሱ ቀጥል። ያ በጣም እንትን የሚለው ብዙ ጊዜ የቁርአን ሶርሶችን ባለፈውም የተወሰነ ለማየት ሞክረን ነበርና ሁል ጊዜ ሶርስ አላቸው። የቁርአን አያዎቹ ምናምን ስትመለከታቸው ከሆነ ሶርስ የተወሰዱ ናቸው አብዛኞቹ ስትመለከታቸው ማለት ነው፣ ከመሐመድ ፐርሰናል ጉዳዮች ውጪ ማለት ነው። እና እንግዲህ ጀስት ኢማጂን ከነቢያት ሁሉ በላይ ነው። እንደውም አደም እንኳን ሲፈጠር በአላህ ወንበር አርሹ ማለት ነው፣ በአላህ ወንበር ጀርባ ላይ መሐመድ የአላህ ነብይ ነው የሚል ሙሳ ለመጀመሪያ ጊዜ እንዳየ ተፍሲር ኢብን ከሲር ሱራ 11 ሲፈታ ሰዎች እኩሎች ሆነው ተፈጠሩ የሚለውን ሲፈታ አደም ለመጀመሪያ ጊዜ አይኑ ሲገልጥ መሐመድ ረሱልላህ ወይም ደግሞ መሐመድ የአላህ ነብይ ነው የሚል ጽሑፍ እንዳየ አስቀድሞ ተነግሮለታልና በዚህ ልክ እንግዲህ ሪስፔክት የሚደረግ ነው በእስልምና ተብሎ የሚታሰበው መሐመድ ማለት ነው። ይህም ሁሉ ሪስፔክት ያለው መሐመድ ግን የሚገርም አንድ ባለፈው እንዳየነው ተአምራትን ማድረግ አልቻለም። ምንም ተአምር ማድረግ አይችልም። ሁለተኛ ደግሞ አሟሟቱ ራሱ ስታይ እንደው አላህ እንዲህ እንድታደርጊ አይፈቅድልሽም እያለ በመርዝ ነው እንዲሞት የተደረገው በእስልምና አስተምሮ ማለት ነው። በመርዝ ነው የሞተው። አንዲት ሴት መርዝ ሰጠችው። አይ ይሄማ አይጎዳኝም አላህ እንዲጎዳኝ አይፈቅድም ሲል መርዙ አሰቃይቶት ምናምን እንዲሞት ሆኗል። ዒሳን ግን ስትመለከት በሚገርም ሁኔታ አወላለዱ ፕላስ ደግሞ በእስልምና አስተምሮ ሰዎች ሊገሉት ሲሉ ወደ ራሱ እንዳነሳው ትመለከታለህ። እንዳይገሉት ብለው መሐመድ አንዲት አይሁዳዊት በመርዝ ስትገለው ምንም ግድ የለው። ዒሳን ግን ሊነኩት ሲሉ ጭራሽ ጣራ ቀዶ ምናምን ወደ ራሱ ወሰደው የሚል አስተምሮ አላቸው። እናቱ ድንግል ነች፣ ኃጢአት አልሰራችም፣ በድንግልና የወለደችው ብለው ያምናሉ። የመሐመድ እናቱ ኃጢአተኛ ነች፣ አባቱም ኃጢአተኛ ነው። ገና ሳያድግ ነው በህፃንነታቸው ገና በህፃንነቱ የሞቱት። ሁለቱም ሲኦል ገሃነም ነው ያሉ። ጀስት ኢማጂን ኃጢአት አልሰራም ጭራሽ ዒሳ ኃጢአት አልሰራም። መሐመድ በኃጢአት ማለት በኃጢአት የተዘፈቀ ነው እና አላህ ይቅርታ አድርጌልሃለሁ እያለ ከዛ አይ ቲንክ ሲሰለቸው ይመስለኛል አንድ ምዕራፍ ምን የሚላወረደለት ሱራ 83 አይ ቲንክ በቃ አንተ ከዚህ በፊት የሰራኸውም ኃጢአት ወደፊትም የምትሰራው ኃጢአት ይቅርታ ብሎልሃል ባጭሩ። ከዚህ በፊትም የሰራው ወደፊትም የምትሰራው ይቅርታ ብለሃል በቃ የሚል አያ ሲያወርድለት ትመለከታለህ። ኃጢአት ድብን አድርጎ ይሰራ ነው። ዒሳ ግን ኃጢአት አልሰራም። መሐመድ እንዳልኩ ተአምራት ማድረግ አልቻለም። ዒሳ ግን መፍጠር ይችላል፣ ፍጥረታትን መፍጠር ይችላል። ወፍ ፈጥሯ እንግዲህ በቁርአን ፈጣሪ የሚባለው አላህ ብቻ ነው ብለው ነው የሚያምኑት አይደለም። ዒሳ ፍጥረት ፈጥሯል፣ ወፍ ፈጥሯል። ወፍ ፈጥሯ አሳይቷቸው። መሐመድ ተአምር ማድረግ አቅቶታል። ዒሳ ግን ፍጥረት ፈጥሮ የሰራው ተአምር ራሱ በስም ሜንሽን ተደርጎ ቁርአን ላይ ተጽፏል። የመሐመድ ተአምር ይሄን ሰራ ተብሎ አንድ ለናሙና ያክል አልተጻፈም። አንድ ለናሙና ያክል
የራሱ መጽሐፍ ነው። ስለ ራሱ ተአምር ግን አንድ ለናሙና እንኳን አልተጻፈም። ይልቁን ግን ተአምር ለአንተ አልተሰጠም የሚል አያ ነው ሲወርድለት የምትመለከተው። እና ይህን ሁሉ ስትመለከት ምንድነው አይ ቲንክ የክርስቲያኖች ኢንፍሉዌንስ በጣም ብዙ የናግራን ክርስቲያኖች እየሄዱ ቻሌንጅም ያደረጉት ስለነበረ ኦኬ ስለ የአላህ ቃልና ስለ የአላህ መንፈስ ሄደው ጠይቀውት ነበር። አይ የአላህ መንፈስ በቃ ጥቂት እውቀትን የተሰጣችሁ ብሎ እንዳለፋቸው ባለፈውም የተወሰነ አይተን ነበር። የአላህ ቃል ነው ይላል ዒሳ ምን ማለት ነው የሚለው ጠይቀውት ነበር። ቻሌንጃቸው ሲከብደው ምንድን ነው ያለው? በቃ እንሰባሰብና እንረጋገም። ኦኬ በጥያቄ ቻሌንጅ ሲያደርግ በቃ እናንተም ሚስቶቻችሁ ዘመዶቻችሁ ሰብስቡ፣ እኔም ዘመዶቼን ልሰብስብና እናንተ ርገሙኝ እኔም ልርገማችሁ፣ ከዛ መርገሙ የደረሰበት በቃ ሐሰተኛ ይባል የሚል አያ ሲያወርድለት አላህ ትመለከታለህ። እና ምንድነው በአጠቃላይ ጀነራሊ ስትመለከተው ኦኬ ከክርስትናው የተወሰዱ አንዳንድ አያዎች አሉ፣ አንዳንድ ሐሳቦች አሉ። ግን የኮራጅ ነገር ፐርፌክትሊ አይወስድም አይደል? አንዳንዴ ሲወካ ትመለከተዋል። አሁን የተወለደበት ቦታ መርየም የሚል ኮንሴፕት ይሰማል እንጂ የትኛዋ ማርያም የሚለው ራሱ የትኛዋ የሚለው ራሱ ለይቶ አልሰማውም። አየህ የሙሴ እህት ማርያም አለች፣ እመቤታችን ቅድስት ድንግል ማርያም ደግሞ አለች። ማርያም በቃ ሁለቱ አንድ ናቸው። ማርያም በሚል ኮንሴፕት ስለወሰደው ማለት የእንትና እህት ብሎ ነው ይወሰደው። በቃ የሙሴ እህት ማለት የሃሮን እህት ይላታል። የሃሮን እህት አባቷ ኢምራን ነው። የሃሮንና የሙሴ እና የማርያም የሶስቱም አባታቸውም ኢምራን ነው። መገጣጠም ሊሆን አይችልም። አየህ ሚስድ አፕ ያደርጋል። ታሪኮች ሲወስድ የትኛዋ ማርያም እንደሆነ ራሱ እንኳን አለየ። ማርያም የሚል በብሉይ ኪዳን የነበረችው ሙሴና የጌታችን እና በቃ አንድ አድርጎ ነው የወሰዳቸው። ስለዚህ የሃሮን እህት ነው የሚላት። የሃሮን እህት የወለደችበት ስፍራው በቃ የሆነ ዘንባባ ስር ሄዳ ምናምን የሚሉ ታሪኮች ሜዳ አፕ ሲያደርግ ደግሞ ትመለከታለህ። እና ከዛ አንጻር በስምም ሜንሽን የተደረገች ብቸኛ እሷ ነች። የመሐመድ እናት ይቅርና ሄዋን እንኳን በቁርአን ሜንሽን አልተደረገች። ሄዋን እንኳን ሜንሽን አልተደረገች። እንኳን የመሐመድ አባትና እናቱ ሜንሽን ልትደረግ ይቅርና ሄዋን እንኳን ሜንሽን አልተደረገችም በስም። መርየም ብቻ ነች ሜንሽን የተደረገችው። እነዚህ ሁሉ ስትመለከት ኢሳ ሱፐር ናቹራል የሆነ ቢዮንድ ሰው ከሚለው በላይ መሆኑ ከዚህ ኮንሲደር ማድረግ ይቻላል ማለት። ኦኬ ቲንክ ዩ አዴ። ስለዚህ እነዚህ ነገሮች የሚያሳዩት እንደተባለው ኮፒ ሲደረግም አንዳንድ ሀሳቦች ሲሰረቁ መሆኑ ኮፒ ሲደረጉ በስራ ጥናት ሳይደረግ ምን ሳይደረግ እንዲሁ ዝም ብሎ አፋፍቶ የመውሰድ ነገርን እንመለከታለን። እና ኮንሲስተንሲ ስለሌለው ነገሩ ላይ ኮንሲስተንሲ የለውም፣ አያስኬድም ነገር የውም። ከዛ አንጻር ነው ያሰነው። እሺ ታች ያላችሁ ሰዎች በደንብ ስሙኝ፣ ታብታብ እያደረጋችሁ። ሁለተኛ ላይ ዋዲ አንድ ማነሳል ሀሳብ ቅርብ ጊዜ ባይሆንም ስቶሪው የተወሰነ ጊዜ ሆኖታል። አንድ ዜና አለ ዘጋርዲያን ያወጣው ዜና የመን አካባቢ ነው። በደንብ ስሙኝ፣ ላንብብላችሁና ሀሳቡን እተረጉምላችኋለሁ። እንዲህ ይላል ዘጋርዲያን። An 8-year-old Yemeni girl has died of internal bleeding on her wedding night after marrying a man 5 times her age. A social activist and 2 local residents said in a case that has caused an outcry in the media and a revived debate about child brides. እያለ ይቀጥላል። ኦኬ ምንድነው? የመን ውስጥ የ8 ዓመት ህፃን ልጅ ኦኬ፣ በደንብ ስሙ። የዘጋርዲያን ላይ የወጣ ነው ታሪኩ። ትንሽ ቆይቶ ብሏል፣ ቀደም ብሏል። ሀፕን ያደረገው የዋህዲን የምጠይቀው ጥያቄ ስላለ ነው። ታሪኩ ምንድነው? የመን ውስጥ የ8 ዓመት ህፃን ልጅ ሴት ልጅ የ8 ዓመት ህፃን ሴት ልጅ በእድሜ 5 እጥፍ የሚበልጣትን የ40 ዓመት ሰው አገባች። በእድሜ ስንት ዓመት? 5 እጥፍ የሚበልጣትን የ8 ዓመት ህፃን ሴት ልጅ አለች፣ የ40 ዓመት ወንድ አለ። ይጋቡና ኦኬ በሰርጋቸው ምሽት ነው። እንግዲህ በጣም ነው የሚያሳዝነው። እግዚአብሔር በሚያውቀው እንደዚህ አይነት ነገር ለማውራትም በጣም የሚዘገን ነገር ነው። እግዚአብሔር በሚያውቀው እንግዲህ እግዚአብሔር ለሁላችን ማስተዋል ይስጣል። ከዛ በኋላ ይጋባሉ። በሰርጋቸው ኦን ዜር ዌዲንግ ናይት ሴክሹዋል ኢንተርኮርስ ይፈጽማሉ። የ40 ዓመት ሰውና የ8 ዓመት ህፃን ሴት ልጅ ሴክሹዋል ኢንተርኮርስ ወይ ደግሞ የግብረ ስጋ ግንኙነት ይፈጽማሉ። ልጅቷ ትሞታለች። በምን? ኢንተርናል ብሊዲንግ፣ ደም ወደ ውስጧ ፈሶ ልጅቷ ትሞታለች።
ኦኬ ይሄንን ስቶሪ ማንም ሰው ሄዶ ቼክ ሊያደርግ ይችላል። ስቶሪው ሀፕን ካደረገ ቆይቶ ብሏል። ኦፍ ኮርስ እዛ አካባቢ ያሉት ሎካል ኃላፊዎች እዛ አካባቢ ያሉ ሰዎች ስቶሪውን ለመሸፋፈል ሞክሯል። ዘጋርዲያን ግን ራሱ ባደረገው ማጣራት መሰረት ቦታው ላይ ሄዶ አካባቢ ላይ የነበሩ ሰዎችን የሴቲቷን ቤተሰቦችን ቼክ ባደረገው መሰረት ስቶሪ እውነት እንደሆነ ተናግሯል። ስለዚህ የ8 ዓመት ሴት ህፃን ልጅ አለች፣ የ40 ዓመት ሰው አለ። ሁለቱ ተጋቡ። ከዛ በኋላ የሰርጋቸው ዕለት ሴክሹዋል ኢንተርኮርስ ያደርጋሉ። ግብረ ስጋ ግንኙነት አደረጉ። እቺ የ8 ዓመት ብላቴና የ8 ዓመት ህፃን ሴት ልጅ ከዚህ ግብረ ስጋ ግንኙነት በማግስቱ የሰርጋቸው ዕለት ከተደረገው ግብረ ስጋ ግንኙነት በኋላ በማግስቱ እቺ ሴት ልጅ ታርፋለች፣ ሞተች ማለት ነው። በምን ደም ወደ ውስጧ ፈሶ። ይሄ ነገር ኦፍ ኮርስ ሶሳይቲው ሙስሊም ሶሳይቲ ነው። ኦኬ ያገባቸውም ሴቷም ወንዱም አገባ የተባለው ወንድ የ40 ዓመት ሰው የተባለውም እንደዚሁ ሙስሊሞች ናቸው። ይሄንን ነገር ዮሐዴ ደስ የግለሰቡ ስነ ምግባር ጉድለት ነው ወይስ እስልምና ራሱ እንደዚህ አይነት ነገር ያስተምራል፣ እንደዚህ አይነት ነገርም ይፈቅዳል የሚለው ነገር እስቲ ዮሐዴ ሐሳብ ስጥበት። ትንሽ የሚዘገንን ሐሳብ ቢሆንም ያው ሰዎች እውነትን እንዲያውቁ ከመፈለግ የተነሳ ስለሆነ ይሄን ሐሳብ እያነሳን ያለው ነው። ይቅርታ ሜቢ ታች ላይ ስናገር ዲስተርብ ያረኳችሁ የረበሽኳችሁ ሰዎች ምናምን ካላችሁ በጣም ይቅርታ። በጣም የሚዘገን ነገር ስለሆነ ሜቢ አያይዘን ዮሐዴ እንደው ይሄን እንትን ከማለት በፊት አሁን የነገርኩ ታሪክ አለ። ታሪኩ ላይ ተወሰነ ሄደበት ማማይ ኦር የሆነ ሰው የለቀቀው ቪዲዮ አለ አይደል? የሆነ ሰው ቁጭ አድርጎ የሆነችን ሴት ልጅ ሲያወራት አይነት ነገር ዮሐዴ፣ እሱ ቪዲዮ ትዝ ይላል? የትኛው አልመጣልኝ መሆን ያልከው? የሆነች ህፃን ልጅ የሆነ ሶፋ ላይ ተቀምጣ ምናምን ሄዶ እያወራት ነገር፣ እሱን ችግር የለውም። እኔ ቪዲዮ አስታወስኩት። ተተርጉሞም አለ ማማይ የሆነ ሰው ለቆታል። እና ቀጥል። አሁን ያነሳሁት ሀሳብ ላይ ሪፍሌክት አድርግና ያንን ቪዲዮ አሳይተን እዛው ላይም ሪፍሌክት ይደረጋል። ቀጥል ዮሐዴ። በጣም ጥሩ። አሁን ጋዲ እንዳለው በጣም ትላልቀው እንግዲህ ፎቶ አይ ቲንክ ጋዲ ምናልባት ማውጣት ከቻልክ ሰውየውን ኤግዛክትሊ በቃ የመሐመድ እድሜ የነበረበት ነው። ልጅቷም በቃ አይሻ የነበረችበት እድሜ ማለት ነው። በነገራችን ላይ ያው በ9 ዓመት አይደለ የተገናኛት 8 ዓመት ኦፍኮርስ 1 ዓመት ነው የሚቀራት እች ህፃን ልጅ ማለት ነው። አይሻ የምትበልጣት በ1 ዓመት ነው ማለት ነው። እና ይሄንን አክሽን በግለሰቡ ጥፋት ነው። ኦኬ ፐርሰናል ጥፋቶች ምናምን ወይም ደግሞ በግለሰብ ችግሮች ምናምን ሊፈጠሩ ይችላሉ። ግን ይሄንን አክሽን የፈጸሙት አካላት ወይም ደግሞ የፈጸመው አካል ግን ፐርሰናል ችግሩ ነው ወይስ አስተምሮ ፈቃድ ስላለው ነው የሚለው ስንመለከት ኦፍኮርስ ትምህርቱ ስለሚፈቅድ ፕላስ ደግሞ አርአያችን ነው ብለው የሚከተሉት መሐመድ የፈጸመውና ያደረገው ድርጊት ስለሆነ ባይዘው ሱኒ ሙስሊም ማለት የመሐመድን ሱና የመሐመድን ድርጊት የሚከተል ማለት ነው። ሱኒ ማለት ሱኒ ናቸው ኢትዮጵያ ውስጥ ያሉ አብዛኞቹ እንግዲህ ሱና ተከታይ ማለት እሱ ያደረገውን እሱ የተናገረውን እሱ የሰራውን መከተል ማለት ነው። ስለዚህ ያን ስለሆኑ እና ያደረጉት እንጂ ፐርሰናል ችግር ወይም ደግሞ የግለሰቡ ጥፋት ብቻ ቢሆን ያን ያክል ባላነጋገረን ነበረ። በማስረጃ እንናል። ከቁርአኑ ስንጀምር ሱራ 65 24 ላይ ሱራ 65 24 ሱረቱል ጠለቅ ይባላል። የፍቺ ምዕራፍ ማለት ነው፣ የመፋታት ምዕራፍ ነው። አሁን የሚገርማችሁ ገና ህፃን ልጅ ማግባት ብቻ ሳይሆን ገና ህፃን ልጅ ራሱ መፍታት አግብተህ መፍታት ራሱ ትችላለህ የሚል ህግ አለ። ይኸው እኛም ይላል ከሴቶቻቸው ከአደፍ ያቋረጡት በዒዳቸው ህግ ብትጠራጠሩ ዒዳቸው 3 ወር ነው ይላል። ያው በአደፍ ያቋረጡ ማለት ይሄ ምንድነው? ፔሪድ ማየት ያቆሙ ማለት ነው። ፔሪድ ማየት ያቆሙ ስትፈቷቸው 3 ወር መጠበቅ አለባቸው ማለት ነው። ሌላ ሰው ለማግባት 3 ወር ቢያንስ መጠበቅ አለባቸው ማለት ነው። ቀጥሎ እኛም ገና አደፍን ያላዩት ይላል። እነዚያ ገና አደፍን ያላዩ ማለት ፔሪድ ማየት ያልጀመሩት ህፃናት ማለት ነው። ዒዳቸው እንደዚሁ ነው። የነሱም እንግዲህ ቆይተው ማግባት ቢፈልጉ እነሱ ወይም ደግሞ ሌላ ሰው እንዲያገባቸው ስንት ወር መጠበቅ አለባቸው? ከተፈቱ በኋላ 3 ወር ቢያንስ መጠበቅ አለባቸው። የእርግዝና ባለቤቶች እርጉዞች ከሆኑ ደግሞ እርጉዝ እስከሚወልዱ ድረስ መጠበቅ አለባቸው የሚል ህግ አለ። ይሄንን
ገና አደፍን ያላዩ ሴቶች ማለት ገና ህፃናት ሆኖ ፔሪድ ያላዩ ህፃናት ራሱ መፍታት ትችላለህ። ማግባት ብቻ አይደለም አግብተህ መፍታት ትችላለህ የሚል ህግ ነው። አሁን ምናልባት እነዚያ እኮ ገና አደፍን ያላዩ የሚለው አይ በህመም ምክንያት ፔሪድ ሳዩ ሊቆዩ የሚችሉ ናቸው ምናምን ብለው ሊፈቱ ይሞክራሉ አንዳንድ ሙስሊም ወንድም እህቶቻችን ይህን ችግር ለመፍታት ካላቸው ጉጉት የተነሳ ማለት ነው። ግን ያለ ማስረጃ እንግዲህ 3 ተፍሲራት እዚያ አስቀምጫለሁ። እንግዲህ አሉ የሚባሉ ኢብን አባስ አለ፣ አልጀላሌን አለ እና ኢብን ከሲር አሉ። ሶስቱም የሚናገሩት እድሜያቸው በጣም ያንግ ከመሆናቸው የተነሳ ፔሪድ ማየት ያልጀመሩ ብለው ነው የሚፈቱት። ኦኬ ለምሳሌ ኢብን አባስ አንድ ሰው ለመሐመድ ለራሱ ጠይቆት ነበረ ስለዚህ አያ ሲናገር ማለት ነው። ምን ብሎ ይናገራል? and for such of your women as despair of menstruation ይላል። ያቆሙ የሚለው ወይም ደግሞ አደፍ ማየት ያቋረጡ የሚለው because of old age ይላል። ይታያቸዋል ምናልባት because of old age እንደዚህ ትንሽ ጠጋል አድርገው ይታያቸዋል እዚህ ጋር because of old age ይላል። because of old age if you doubt about their waiting period their period of waiting shall be 3 months ይላል። ስለዚህ እነሱ ምናልባት ከዛኛው ሰው አርግዘው እንዳይሆን ምናምን ቼክ ቆይተው ለማግባት 3 ወር መጠበቅ አለባቸው። ዘን 3 ወር ከቆዩ በኋላ ሌላ ማግባትም ወይም ደግሞ ሰውየው መልስሻለሁ ካለ መልሶ ማግባት ይችላል ማለት ነው። upon which another man asked ሌላ ሰው ጠየቀው መሐመድ O messenger of Allah what about the waiting periods of those who do not have menstruation የሌላቸው ይልና because they are too young እንግዲህ በደንብ ላሳያችሁ። እሺ ቆይ አንዴ በደንብ ላሳያችሁ። ይታያችኋል because ምን ይታያል? አሁን ይታያል። who do not have menstruation because they are too young along those who have it not because of young age ይላል። በጣም ትናንሽ ሆነው በጣም ህፃናት ሆነው የወር አበባ ማየት ያልጀመሩ ከተፈቱ በኋላ ስንት ጊዜ ነው መቆየት ያለባቸው? ኦኬ ለማግባት ድጋሚ ማለት ነው። ድጋሚ ለማግባት ስንት ወር መጠበቅ አለባቸው? ኦኬ 3 ወር መጠበቅ አለባቸው። ይሄ አሁን ምንድነው ምናልባት አግብቷት ካገባት በኋላ ግንኙነት እያደረገች ያው የወር አበባ የምታይበት ጊዜ ደርሶ ጸንሳ እንዳይሆን ማለት ነው። ጸንሳ እንዳይሆን ስለዚህ በዛው ከቆየ 3 ወር ሙሉ ኦኬ ማየቷን ገና አልጀመረችም ስቲል ማግባት ትችላለች የሚለውን ቼክ ለማድረግ ነው ማለት ሶ ይሄን ብሎ ይናገራል ኢብን አባስ። ኢብን ከሲርም ይሁን እንደምታዩት those who have not yet menstruated because of their young age ገና ህፃናት በመሆናቸው ማንስትሬሽን ያላዩትን ኦኬ 3 ወር ሊጠብቁ ይገባቸዋል ይላል ኢብን ከሲር። ምን ይላል? ሜኖፖዝ ያደርጋሉ። ሜኖፖዝ ማለት ማንስትሬሽን ፖዝ ያደረጉ እድሜያቸው በጣም ትልቅ ሲሆን ያው አይ ቲንክ እኔ እንጃ ከስንት 35 ምናምን ይመስለኛል ሳይንሱ የሚለው ሴቶች ከ35 በኋላ ፖዝ ያደርጋሉ ምናምን የሚል እነሱ ሜኖፖዝ ይባላል። በሜኖፖዝ ምክንያት ፖዝ ያደረጉ 3 ወር ከዛ ደግሞ ገና not reach the years of menstruation ይታያቸዋል። the same for the young who have not reached the years of menstruation period የሚያዩበት እድሜ ገና ያልደረሱ ሴቶች መፍታት ትችላለህ። ይኸው መፍታት ነው ማግባት አይደለም። አግብተህ መፍታት ትችላለህ። ከፈታ በኋላ ደግሞ 3 ወር መቆየት አለብህ ድጋሚ እንድታገባ መቆየታል። ኦኬ ከእንግሊዘኛ ከውጭ ይሄን ካሳየን ከኢትዮጵያ ውስጥ ካሉ እንግዲህ ኢማም መሐመድ ዘይን የሚባሉ የቁርአን ተፍሲር ያዘጋጁ አሉ። እሳቸውስ ምን ብለው ይፈቱታል? ይኸው እነዚያ ከሴቶቻችሁ ከአደፍ ከወር አበባ ያቋረጡትና ገና ያላዩትን ምን ብለው ፈቱት? ይኸው ከፍች ምዕራፍ ወይም ደግሞ 4ኛው ክፍል ምዕራፉ የፍች ምዕራፍ ነው የሚባለው የወረደበት ምክንያት በአልበቀራ ሱራ 2 ማለት ነው 22 ቁጥር ላይ ያለው አንቀጽ ሲወርድ ኻሊድ ቢን ዑመር ቢን አልጁማዕ ቢን ቀይስ አልአንሳሪ የተባለ ሰሃቢ ለነብዩ የወር አበባ የማታይ አሮጊት ይታያቸው የወር አበባ የማታይ አሮጊት ኦኬ
ከእርጅና የተነሳ የወር አበባ ማየት ያቆመች ማለት ነው። የወር አበባ ያላየች ሕፃን ታያቸው። የወር አበባ ያላየች ሕፃን እና እርጉዝ ሴት እንዴት ሊሆኑ ነው? በቃ ፍች ላይ ኦኬ። በፔሪድ ነው ቼክ የሚያደርጉት። ፔሪዳቸው መጥቷል ወይስ አልመጣም የሚለውን ቼክ ለማድረግ ነውና አሁን አሮጊት የሆኑ አሉ፣ ፔሪድ ማየት የማይችሉ እድሜያቸው ስለገፋ። ገና ህፃናት የሆኑ ደግሞ አሉ፣ ያገቧቸው የሚያገቧቸው ፔሪድ ማየት አልጀመሩ እና ደግሞ እርጉዞች የሆኑ አሉ። የነዚህ የቆይታ ጊዜያቸው ከተፈቱ በኋላ የሚቆዩበት ጊዜ ስንት ነው ተብሎ ሲጠይቅ መሐመድ እንዴ ሲጀመር ህፃናት ማን ማግባት ፈቀደልን ነው አይደለም መልሱ ሊሆን የሚገባ። ህፃናትን ሲጀመር የወር አበባ ያላዩ ለምን ታገባለህ ነበር የሚሆነው መልሱ። ግን የወር አበባ ማየት ያልጀመሩ ህፃናት እንኳን ጭምር 3 ወር ጠብቀው ከዛ በኋላ ማግባት ይችላሉ ብሎ ፔሪዳቸው መጥቷል ወይስ አልመጣም ጀምረው ከሆነ በቃ ስለዚህ አላረገዘችም፣ ካልጀመረችም ገና ህፃን ነች ስለዚህ ማግባት ስቲልም ትችላለች የሚለውን ፕሩቭ ለማድረግ ነው። 3 ወር አርግዘው ከሆነ ልጁ የማን እንደሆነ ለመለየት ብለው ይናገራል። ስለዚህ ይሄ ቁርአን አያለ መሐመድ በሚገርም ሁኔታ ባይዘው ህፃናት ገና የምትጠባ ህፃን ራሱ ለትዳር የሚመኝ አይነት ሰው ነው። ለትዳር የሚመች ኦኬ። ኢብን ኢስሐቅ ሲራት ረሱልላህ ወይም ደግሞ the life of መሐመድ ማለቱ ገጽ 311 ላይ እንዲህ ይላል። ኦኬ ሱሐይል እንደተናገረው እያለ ይመጣና I record the apostle saw her መሐመድ አያት ማለት ነው። እሙ ኢፍዳል የምትባል የኢፍዳል ልጅ ማለት ነው፣ ህፃን ልጅ አያትና ምን ስታረግ when she was a baby crawling before him ዳዴ እያለች የእሙ ኢፈድል ነው ኢፍዳል የሚባል ሰው የእሷ ልጅ ክራውል ስታረግ ዳዴ ስትል ከፊት ለፊቷ አያት። ዳዴ እያለች ህፃን ልጅ when she was a baby crawling before him ዳዴ እያለች ያያትና and said እንዲህ አለ if she grows up and I am still alive I will marry her እቺ ትንሽ ከፍ ብትልና ብታድግ እና በህይወት ካለው ምናል አገባታለሁ። ዳዴ የምትል ህፃን ልጅ እንግዲህ ካኒ ኢማጂን ዳዴ የምትል ድገሙ እስቲ ሶርሱን ድገሙ ለሚሰማው። ኢብን ኢስሐቅ ሲራት ረሱልላህ ወይም ደግሞ ኢብን ኢስሐቅ the life of the prophet ወይም the life of መሐመድ ብላችሁ ፒዲኤፍ አለ በጣም በቀላሉ አርካይቭ ላይ ማግኘት ይችላል። ኢብን ኢስሐቅ ብላችሁ በአርፈል ጉረም የተጻፈው ሰርች ታደርጉ ታገኙታላችሁ። እና the life of the prophet ፔጅ ስንት 311 ላይ ሄዳችሁ ይዩት። መጀመሪያ አካባቢ ላይ ነው ያለው እንደው 311 መጀመሪያ አካባቢ ነው የምታገኙትና ምን አለ አገባታለሁ አለ። ግን እግዚአብሔር መልካም ነው። ምን ይላል? but he died before she grew up እግዚአብሔር ይመስገን ግን ከማደጓ በፊት ሞተ። አይሻ ካገባ በኋላ ነው እንደዚህ እያደረገ ያለው። ኦኬ ይሄ ብቻ አይደለም። ባይዘው ሙስናድ አህመድ ሐዲስ ቁጥር 25636 የፋጢማ ልጅ እንደዚሁ ገና የምትጠባ ህፃን ልጅ እንደዛ ብሏል። መሐመድ ሰው እሙ ሐቢባ የሐቢባ ልጅ እሙ ሐቢባ የምትባለው the daughter of አባስ የአባስ ልጅ ማለት ነው። አያት እሙ ሐቢባ የምትባለው ማለት the daughter የአባስ ልጅ ነች። while she was ፋቲም ማለት age of nursing ማለት ነው፣ እየጠባች ያለች ገና ህፃን ልጅ ማለት ነው። and he said if she grows up while I am still alive I will marry her አለ። ህፃናት የሚጠቡ ህፃናት እንኳን ለትዳር የሚመኝ ሰው ነበረ መሐመድ። ኦኬ ለዛ ነው አይሻ በ6 ዓመቷ አላህ እኮ አስቀድሞ ከማግባቴ በፊት እኮ ፎቶሽ ሰጥቶኛል እያለ በኋላ ላይ እንትን ሲላት የነበረው። በቃ ይሄ የተፈቀደ ነው፣ ሐላል ነው። ገና ዳዴ የሚለውትን ገና የሚጠቡትን እንደዚህ ትዳር ማድረግ ወይም ደግሞ ቀለበት ምናምን ትችላለህ። ስታድግ እኔ ነው የማገባት ብለህ ማለት ኦኬ።
እንደ ዕቁብ አስቀድመታ ሲዛታል ከባድ ነው። እና እንደዚህ እያደረጉ እንዲህ እያለ ይመኝ ነበረ መሐመድ ይመኝ ነበረ ህፃናት አስተምሮ። ለዛ ነው አይሻን በ6 ዓመቷ አገባት፣ ተጋቡ። በ9 ዓመቷ ምን ያደርጋታል? ሴክሹዋል ኢንተርኮርስ ይፈጽማል ማለት ነው። እሷ ገና ህፃን። ባለፈውም ስላየ ነው ብዬ ነው። ሶርሶቹ በጣም ብዙ ሶርሶችን አይተናል። ቃቃ የምትጫወት እንደሆነች ራሱ በምናስ አይተን ነበር። መስጊድ እንኳን ወስዷት ህፃናት ሲጫወቱ ስታይ በእነሱ እየተመሰጠች በቃ እንዳትሄድ እነሱ ጋር በምን ነበረ ሲሸፍናት የነበረ? በላይ በፎጣ ይሸፍናታል ማለት ነው። በጨዋታ እንዳትወሰድ ምናምን ፊቷን ይሸፍናታል። እሷ ግን አጮልቃ ምናምን ታይ ነበር። ይህን ያክል ጨቅላ የሆነች ይቅርታ መሀል ላይ ገባሁበት። ሜይ ቢ ባለፈው ያልነበሩ ሰዎች ድንገት ሊኖሩ ስለሚችሉ ሜይ ቢ በ6 ዓመት አግብቷት በ9 ዓመት ተገናኛት የሚለውን ነገር ማየት ከቻልን በጣም ይቅርታ መሀል ላይ ገባሁበት። ቀጥል። ችግር የለውም። ኦኬ እሺ። ይኸው ሱናን አልነሳኢ 3379 ላይ 3379 ኦንላይን እንደዚህ ብላችሁ ሱናን አልነሳኢ 3379 ብላ ስትጽፉ ቀጥታ ይሄንን ነው የሚያመጣላችሁ። ምን ይላል? the messenger of Allah married me when I was 6 ኦኬ 6 ዓመቴ ያለ አገባኝ and consummated the marriage with me when I was 9 አለ። እዛ ሴክሹዋል ኢንተርኮርስ ስንት ዓመቴ እያሉ ከዚች አሁን እንግዲህ በግንኙነት ምክንያት ከሞተችው ህፃን ልጅ በ1 ዓመት ምትበልጥ ማለት እንደዛ እያለች ተገናኘ ትላለች። ኦኬ እዛው ሱናን አልነሳኢ 3255 ሱናን አልነሳኢ 3255 አይሻ እንደተናገረችው the messenger of Allah married me when she was 6 years old ያገባት 6 ዓመቷን and consummated the marriage with her when she was 9 ዓመቷ። አይ አድጋ እኮ ነበረ ደርሳ ነበረ እኮ ሊል ይችላል ሰው አይደል? ሰሒህ ቡኻሪ ቮሊዩም 8 ቡክ 73 ሐዲስ ቁጥር 151 ላይ ምን ይል ነበር? ናሬትድ ባይ አይሻ ራሷ እንደዘገበችው I used to play with the dolls in the presence of the prophet መሐመድ አግብቷ ቤቱ ወስዷት እሱ እያለ ምን ጫወት ነበር? playing with dolls አሻንጉሊት ይጫወት ነበር አለች። and my girlfriends also used to play with me አለ። ከኔ ጋር ደግሞ ሴት ጓደኞቼም ጭምር አብሮ ይጫወቱ ነበር። when Allah supposed to enter ሲመጣ ምን ያደርጉ ነበር ጓደኞቿ? they used to hide themselves እየሮጡ ይደበቁ ነበር። ባሏ መጣ። እቃቃ ነው የሚመስላቸው እነሱ፣ ግን ኖርማል ባሏ ነው። መሐመድ ሄዶ ይደበቃሉ። መሐመድ ነው ምናምን ተጫወቱ ይላቸው ነበር። ከዛ ፋትሐ አልባሪ የዚህ ሸርሑ ማለት ነው። ሸርሕ ማለት ማለት ነው ለአቅመ ሔዋን ያልደረሰች ገና ጨቅላ ህፃን ልጅ ስለነበረች እቃቃ እንድትጫወት ግን ለሷ ምን ተፈቅዶላት ነበረ ይላል። ያው ቅድም ባለፈው የሚያሳዩዋቸው ሰሒህ ቡኻሪ ቮሊዩም 7 ቡክ 62 ሐዲስ ቁጥር 163 ላይ ምን ብሎ ይናገራል? ያው ካውንተር ያርድ የሞስኩ ላይ ወይም የመስጊዱ ይሄ ሜዳ ላይ የሆኑ አቢሲኒያን ኦፍ ኮርስ ኢትዮጵያን ሲጫወቱ መሐመድ ጋርመንት ከቨሪንግ ዊዝ አፐር ፓርት ኦፍ ዘ ቦዲ ማለት ነው። ከላይ እንደ ስካርፕ ነገር የሚለብሰው ስካርፕ ምን ያደርጋት ነበር? ይሸፍናት ነበር አይሻን ሲጫወቱ ስታይ ማለት ነው። ዌል አይ ዋዝ ሉኪንግ አት ዘ ኢትዮጵያንስ ሁ ዌር ፕሌይንግ ኢን ዘ ካውንተር ያርድ የሚጫወቱትን ህፃናት እያየ ስትመሰጥ ይሸፍናታል በልብሱ ማለት ነው። ከዚህ ምን እንረዳለን አሉ? ሶ you may deduce from this event how a little girl who has not reached the age of puberty ከዚህ ምን እንረዳለን? አይሻ ራሱ መሐመድን ስታገባ ምን ያክል ለአቅመ ሔዋን ያልደረሰች ጨቅላ ልጅ መሆኗን እንረዳለን ይላሉ ሙስሊሞች ራሳቸው። የራሳቸው ሐዲስ ነው፣ የራሳቸው
ስኮላሮች ናቸው እንደዚህ ብለው የጻፉት ማለት ነው። ሶ በጣም ይሄ ፔዶፊሊያ ነው የሚባለው። ፔዶፊሊያ በእስልምና በጣም ሰፖርትድ ነው። አርአያችን የሚሉት ነብያቸው የአምላክ መጽሐፍ የሚሉ ቁርአናቸው ጭምር ምን አፕሮቭ የሚያደርገው ትምህርት ስለሆነ ነው። የትም ቦታ ህፃናት ማግባት አይቻልም የሚል የለም ቁርአን ላይ አታገኝ። ያው ገና የወር አበባ ማያዩ ህፃናት ግን አግብተ መፍታት ትችላለህ የሚል አሳየን። ራሱ ደግሞ አግብቶ አሳያቸው። አግብቶ አሳየ አይሻ። ስለዚህ ከዚህ በላይ ምን ኤቪደንስ ሊኖር ይችላል? ይህንን ትምህርት ነው ልትመረምሩት ይገባል ብለን እያወራን እየተነጋገርን እየተማማርን ያለ ነው ማለት ነው። መልካም ያዲ ሜቢ አንተ ከቻልክ እዛ ስልክ ላይ ማማይ ፔጅ ላይ ያለውን አንድ ቪዲዮን ክፈትልና እሷን ቪዲዮ ማየት ከቻል መክፈት የምችል ከሆነ ተተርጉሞ የተቀመጠ ነገር አወኮ ቪዲዮ ይኸው እየገባ ለግባናን እና ማማይ ጋር እና ዋይቶች ተነጠጣ አንተ እኛ ምን መሰክርላችሁ። ኦኬ እሺ ተቀምጣ ያለችው ነው ወይስ ያ? ኦኬ እሺ እንደክፈተ አንዴ እሺ احمد وين؟ هيدا احمد؟ السلام عليكم. مساء الخير احمد. اهلين مساء النور. مين بتكون محاسن؟ خطيبتي. الدنيا إلى قديش عمرك احمد؟ انا سنت عمرك 25 سنة. عمرك 25 سنة. ومحاسن عمرها 10 سنين. قديش كان عمرها لما تعرفت عليها؟ شي 8 سنين. 8 ዓመት እያለ ነበር ያገባት። عرفت عليها يعني هلا فيك تقول فايتة بال11. كيف تعرفت عليها؟ እንዴት يعني في قربة بيناتنا. في قربة بيناتنا؟ ايه በጓደኞች احمد عم تفهم علي عربي منيح او عربيتك عم يا مال زيادة تقيل، يعني تقيل حكي بالعربي. ليش؟ يعني ماني انا بالاصل كردي انا. كيف بدك تصير تتواصل معها اذا عربيتك مش كثير منيحة؟ بعرف شو عم بحكي شو هذا. ايوه الزواج ايمتى؟ الزواج بس لتكبر شوي، يعني ايمتى؟ شي سنة بس تصير هيك شوي كبيرة يا ابو الضهجة. شو بيختلف من هلا عمر 10 سنين لبعد سنة؟ شو ممكن يختلف؟ بيختلف كتير. في حديث بدي احكيك بهيدا الموضوع تحديدا. تفضل. نحكي قدام محاسن او نطلب من محاسن تنسحب؟ مثل ما بدك. አልፈጠንም። ይሄ ይታያል ብዬ ነው ጋዲ። شو لفتك احمد بطفلة عمرها 10 سنوات؟ أنا بيكفيني مربيها على إيدي وما بدي እጄ ላይ ታድጋለች መሰለኝ ያለው አረ መሰለኝ እያልሽ ነው የምትረጉው? እሺ من إيدي. شو يعني تربيها على ايدك؟ إنه بيكفي إنه أنا داير عليها وبدير بالي عليها وحابة وحبتني ومتفقين مع بعض يعني على كل አሁን شيء. እቺ ህፃን ልጅ 10 ዓመት አይታኝ ወዳኛለች ወዳታለሁ ምናምን ተግባብተናል። ምንድን ነው የተግባባው? ከየት ነው ያመጡት? طفلة عمرها 10 سنوات قاصر جسديا، شو لفتك فيها؟ أنا صار لي 3 سنين مع، عرفت علي كيف؟ حبيتها يعني حبتني. سؤال، بتعرف الزواج هي علاقة بين رجل ومرأة، هو تناغم فكري تناغم عاطفي ولكن أيضا علاقة جسدية وتناغم وانجذاب جسدي. شو اللي جذبك بطفل قاصر عمرها 10 سنوات؟ يعني أنا برجع بقول لك، قلت لك وحارجع اقول لك حبيتها وطلبتها من ابوها لانه انا
ما تأخذني بهالكلمة. الجيل هلا كله ما دخل دي. لم يكتمل نموه بعد. جسد طفلة ما في أي معلم أنثوي عن هذه الطفلة، عن የተወሰነ ሄድበት እስከዛ ድረስ ዋጠጣ ወደሚቀጥለው ጥያቄ እስክንሄድ ድረስ ጋይስ እንግዲህ እንደተመለከታችሁት ነው። አሁን እዚህ ቪዲዮ ላይ ብቻ ሳይሆን መጀመሪያም የነገርኩት የዋዴ ምንድነው እንደ መግቢያ እንዲሆን ቀደም ያልኳችሁን ዘጋርዲያን የለቀቀው ታሪክ ላይ ወይ ደግሞ ዘጋርዲያን የጻፈው ጽሁፍ ላይ የ8 ዓመት የመን አካባቢ ያለች የ8 ዓመት ሴት ልጅ ወር ህፃን በእድሜ 5 እጥፍ አካባቢ የሚበልጣት ሰው ያገባትና ከዛ በኋላ በሰርጋቸው ቀን ግብረ ስጋ ግንኙነት ሲፈጽሙ ልጅቷ ትሞታለች። ኦኬ ልጅቷ ትሞታለች። የ8 ዓመት ጨቅላ ማለት ነው። የ8 ዓመት ህፃን ልጅ በምድር የሞተችው ኢንተርናል ብሊዲንግ ደም ወደ ውስጡ አፈሶ። እንግዲህ ምን አይነት አውሬ እንደሆነ ራሱ እግዚአብሔር ያውቀው። ከ8 ዓመት ህፃን ልጅ ጋር ኦኬ ምን አይነት ጨካኔ እንደሆነ እግዚአብሔር ያውቀው። አሁን ያልኳችሁ ታሪክ ላይ ማለት ዘጋርዲያን የዘገበው የመን አካባቢ የተደረገው ላይ የማንም ሰው ሄዶ ክሮስ ቼክ ማድረግ ስለሚችል ነው። ከዛ የዋዴ ምን ጠየቁት ድጋሚ ልድገምላችሁ ብዬ ነው። ይሄ ነገር የግለሰቡ ፐርሰናል ችግር ነው። የ8 ዓመት ለምን ዓለም ላይ ብዙ ቦታ እንሰማለን ህፃናትን የሚደፍሩ ሰዎች አሉ። ፔዶፊሊያ ቀደም የዋዴ እንዳለው ኦኬ ህፃናት ላይ ጥቃት የሚያደርሱ ብዙ አይነት ሰዎች አሉ። ነገር ግን ይሄ የግለሰቡ ችግር ብቻ ነው ወይስ እምነቱ እስልምናው ይህን ነገር ይፈቅዳል ኦር ያስተምራል ብዬ የዋዴን ጠየቁት። የዋዴ እንግዲህ ከቀደም ጀምሮ እንዳሳየን በማስረጃ በጣም ግልጽ አድርጎ ቁርአኑ ላይ አንድም ቦታ የህፃናትን ጋብቻ ሆነ ከህፃናት ጋር ግብረ ስጋ ግንኙነት መፈጸም የሚከለክል ቦታ እንደሌለ አሳይቶናል። ሁለተኛ ኦኬ የእስልምናው ትልቅ የሚባለው የነቢያት ፍጻሜ የተባለው መሐመድ እንግዲህ ከአይሻ ጋር በ6 ዓመት ነው ያገባት። በ9 ዓመት ኮንሱሜት አድርጓታል ኦር ሴክሹዋል ኢንተርኮርስ ከሷ ጋር ፈጽሟል። በ9 ዓመቷ ከአይሻ ጋር ኦኬ መሐመድ የ9 ዓመት ህፃን ልጅ ያለች። አሁን እዚህ ጋር ምንድነው የምትሰሙ ሰዎች መቼስ እናት አባት ብዙዎቻችን እርግጠኛ ነኝ እናት አባት ልጆች ባንወልድ እንኳን ወይ ወንድም ነን ወይ እህት ኦኬ ወንድም እንሆናለን እህትም እንሆን ሰዎች አለን። ኢማጂን ጋይስ የ9 ዓመት እህት ብትኖራችሁ ኦኬ ያቺን የ9 ዓመት ህፃን ልጅ ከሷ ጋር ግብረ ስጋ ግንኙነት እንደው ጭንቅላቱ ፈቅዶለት አእምሮ ፈቅዶለት ሰው ካደረገ ኦኬ ሰው ካደረገ ይሄ ምንድነው? ኦኬ አሁን የዋዴ እያሳየን ያለው ይሄው ቀደም ደም ወደ ውስጧ ፈሷት ስታሳዝን የኔናት በጌታስ ደም ወደ ውስጧ ፈሷት ሞታለች የተባለችው ልጅ እቺ ልጅ ናት። አሁን የዋዴን ስክሪን ተመልከቱ። እንግዲህ ከሷ ጋር ደግሞ አገብቷት ግብረ ስጋ ግንኙነት ፈጸመ የተባለው እንግዲህ እስከ 8 ዓመት ህፃን ልጅ ጋር ይሄ ነው እንደምታዩት ፎቶ ላይ ኦኬ ፎቶ ላይ ዋዴ እንደሚያሳያችሁ 8-year-old child bride dies from internal bleeding ቀደም እንዳልኳችሁ after her wedding night ኦኬ በጋብቻ ዕለት ከተደረገ ግብረ ስጋ ግንኙነት በኋላ ሞተች ደም ወደ ውስጥ አፈሰ። እግዚአብሔር ነፍሷን ይቀበሉነት ለማውራት እግዚአብሔር ደግሞ ፍርዱንም ይስጥ። እግዚአብሔር አምላክ እሱ ለሁሉም በጊዜውና በሰዓቱ ትክክለኛውን ፍርድ ስለሚሰጥና ከዛ የዋዴ ደግሞ ሲያሳየን አዲሳቱን እየከፈተ ሲያሳየን ኦኬ ያው ስለማመድ ቀደም ያለው ነገር አለ። መሐመድ ጭራሽ በዳዴ የሚሄዱ ልጆችን እያየ በዳዴ የሚሄዱ ልጆችን እያየ እቺ ልጅ ስታድግ የሆነ ደስ ብለው ነው እንግዲህ በዳዴ የምትሄድ ህፃን ልጅ ስታድግ እኔ ካልሞትኩ አገባታለሁ። በዳዴ የምትሄድ ህፃን ልጅ እንዴት ነው ለጋብቻ የምትመኙ? እንደዚህ ብሎ የሚመኝንስ አካል እንዴት ነው ነብይ ብሎ ሰው ተቀብሎ ኦኬ ከአምላክ የመጣ ትክክለኛ ነብይ ነው ብሎ ሰው በዚህ ደረጃ ሪቪል የሚያደርገው የሚያከብረው? በዳዴ የምትሄድ ህፃን ልጅን የሚመኝ ወይ ደግሞ በዳዴ የምትሄድ ህፃን ልጅን አይቶ ስታርግ አገባታለሁ። ይሄ ምንም እኮ ጋይስ ሳይንቲስት መሆን አይጠበቅም፣ ፊዚሲስት መሆን አይጠበቅም፣ ይሆናል አይደል አስትሮኖመር ምናምን መሆን አይጠበቅም። እንዴ ህሊና የሚባል ነገር እግዚአብሔር ሰጥቶናል። በቃ ልክ እንዳልሆነ እናውቃለን። እንዴ በዳዴ የምትሄድ ህፃን ልጅ አይተን እንዴት ስታድግ አገባታለሁ እያልን እንመኛለን? ህፃን ልጅ
አይሻንም ቅድም እንዳያችሁት ነው የ6 ዓመት ህፃን ልጅ ማግባት ራሱ ኦኬ በ9 ዓመቷ ግብረ ስጋ ግንኙነት ከ9 ዓመት ሴት ጋር ግብረ ስጋ ግንኙነት መፈጸም ማለት ህፃን ልጅ ጋር ይሄ በምንም ሞራል ልክ ሊሆን አይችልም። ኦኬ ልክ ሊሆን አይችልም። እንደዚህ የሚያደርግም ሰው ደግሞ እንደ ጀስቲፊኬሽን እንደ ኩራትም ደግሞ ተጽፏል ነገርየው። ኦኬ በምንም ተአምር ከአምላክ የመጣ ሰው ኦር የአምላክ ነብይ እንደዚህ ሊያደርግ አይችልም በምንም ተአምር። ኦኬ ከ9 ዓመት ህፃን ልጅ ጋር ግብረ ስጋ ግንኙነት እና ይሄ ምንድነው አሁን ያሳየናችሁ በጣም የሚገርመው እኮ ጋዲ ወይ እኔ በጣም የሚገርመኝ አሁን ምናልባት ያው እሱም አንዳንዴ ሰው ነው ምናምን ይላሉና የእሱ ጥፋት ምናምን ሆኖ ቢሆን ወይም ደግሞ እሱ ፈልጎ አድርጎት ምናምን ቢሆን ጥሩ ነበረ። ይሄ ግን የሚገርምህ መለኮታዊ አካል የሚባለው አካል ነው በስዕል ይኸው እቺ አንተ ሚስት ነች ብሎ የሰጠው ገና ጨቅላ ህፃን ልጅ ማለት ነው። በቃ ፈጣሪ አንቺን አወረደልኝ አይነት ነገር በስዕል እኮ ፎቶሽን አሳይቶ እንዳገባሽ ያደረገኝ ፈጣሪ ነው አይነት ነገር ማለቱ ምንም በቃ መለኮታዊና እውነተኛ ፈጣሪ የላከው ሊሆን እንደማይችል በጣም የተገለጸ እውነት ነው። እውነት እንደው እንዲህ ለመለየት የሚከብድ አይነት ነብይነት ራሱ እኮ አይደለም። አንዳንዶች እኮ ባይዘው በጣም ዲሰንት ናቸው እንትን ትህትናቸው ምናምን ስታይ እኮ ኦልሞስት ሌሎች እኮ ምናልባት ስነ ምግባራቸውን አይተ ኦኬ እንዳትር ራሱ በስነ ምግባር ራሱ ምን አርአያችን ለዓለም ሁሉ ምሳሌ የሚሆን አካል የሚሉት ነው። እንግዲህ አርአያና ምሳሌ የምትሉት አካል ግን ይኸው የሚያደርገውን ፈጣሪ ላከለኝ እያለ የሚያደርጋቸውን ነገሮች ይኸው እያየን የገዛ ልጅን ማፋታት የገዛ አንዲት ምንም ማታቀጻን ልጅን ማግባት ኦኬ ወይ አልወለደች መውለድ ራሱ አትችልም እንግዲህ አይሻ። ከዛ በኋላ ደግሞ እድሜያ ሲደርስ ሞተ፣ ሌላ ማግባት አትችልም። እኔ በጣም እንደው እሷ ብቻ ነች እንደውም ደፍራ ራሱ የተሰማትን ችግር። በነገራችን ላይ ሐዲሳቶች በምልአት በትመለከት ከሷ የመጡ ናቸው እንደዚህ አይነት ዘገባዎች። አንተ ፈጣሪ አንተን ማስደሰት በቃ አንተን ለማስደሰት ሁልጊዜ ይሰራል። እውነት የእሱም ሰራተኛ እሱን ለማስደሰት የሚሰራ እንደሆነ እሷ ነች የተናገረች። የአንተን ፍላጎት ለማሟላት ይፈጥናል አለች። ትክክል በቃ ተረድተዋለች። የእሱን ፍላጎት ለማሟላት ብቻ ነው የሚፈጥነው አላህ የሚባለው አካል አክቹዋሊ ካለ አለ ከተባለ ማለት ነው። ኦኬ የሆነ ነገር ሲፈልግ ከህግ ውጪ ከአእምሮ ውጪ የሆኑ ነገሮች ሲፈልግ ያው ፈጣሪ ነው ያለኝ ይላል። በቃ ማስረጃ የሚጠይቅ የለም። በቃ አሜን ብለህ ትቀበላለህ። እና ነቃ በሉ ወንድሞቻችን ለማለት ነው። ያ ቴንክ ዩ አዲ። ያሳዝናል። ኤኒዌይስ ለሁሉም እንግዲህ ለሚሰማውም ሰው እግዚአብሔር አምላክ ማስተዋል ይስጥ። ጋይስ ታብታብ እያደረጋችሁ ምናምን እንቀጥላለን። ወደሚቀጥለው ሀሳብ ውሃ ምናምን ጠጣ አንተ ሰውዬ። ኦፍኮርስ ኦኬ እሺ። ስለዚህ ሌስ ፕሮሲድ። ብዙ ጊዜ ዮሐዴ ምን ይባላል ሳይሆን ያው የምናያቸው የምንሰማቸው የምናነባቸው ነገሮች ሲሆኑ እስልምናው ላይ ላይክ ሴቶች ብዙ ጊዜ እንደ ንብረት ይታያሉ ወይ ደግሞ እንደ ፕሮፐርቲ ስል ምን ማለት ነው? ለማብራራት ያክል አለ አይደል? ንብረት ለምሳሌ የሆነ ንብረት ነው። ያው ለምሳሌ ንብረት ከሆነ ተጠቅሜ ልጥለው ይችላል፣ ተጠቅሜ ዞር ላደርገው ይችላልና ሞሮፍ ከጽሁፎቻቸው ከአንዳንድ አስተምሮች ስትሰማ ሆነ ስታነብ ምን አይነት ነገሮችን ትመለከታለህ? ሴክሹዋል ፕሮፐርቲ የመምሰል ነገር አለ ወይ ደግሞ አለ አይደለ? ይሄ ስጋዊ ፍቃድን ለማከናወን ሴቶች እንደ መሳሪያ እስልምናው ላይ እንደዚህ አይነት ነገር እንመለከታለን እናነባለንም። እና ይሄ ነገር እንዴት ነው ዮሐዴ? የምር ጽሁፎቻቸው ቁርአኑም ሊሆን ይችላል ተፍሲራቱም አዲሳቱም እንደዚህ አይነት ነገሮች አሏቸው ወይስ ይሄን ነገር ሰዎች እንደው ዝም ብለው በስማ በለው የፈጠሩት ነገር ነው የሚለው ነገር ላይ የተወሰነ ነገር በለ። ያ በጣም ጥሩ። አሁን ማስረጃዎችን እየከፈትን እንመልከታቸው። አሁን ቅድም የተባለው ምዕራፍ ራሱ ፐርፐዝሊ ለወንዶች መጠቀሚያዎች መገልገያዎች ሴቶች እንደሆኑ እና ሴቶች ደግሞ ከወንድ ጋር ራሱ እኩል እንደማይቆጠሩ ምናምን
በማስረጃ እንመለከታለን ማለት ነው። ሱረቱል ኒሳ ያው ከሴቶቹ ምዕራፍ ሴቶችን ያከብራል ከሚባለው ምዕራፍ ነው። ከተቻለ በጣም ብዙ ማሳየት ይቻላል። እነሱ ግን የሚጠቅሱት ምዕራፍ ይሄ ስለሆነ የተወሰኑትን ከዚህ ለማሳየት ልሞክር። ከዛ ወደ ሐዲሳቶቹ እንሄዳለን። እንግዲህ ያው 4/3 ቁጥር ማለት 1 2 ብሎ ከሄደ በኋላ ያው ስለ ሴቶች ክብር እንዴት እንደሚያወራ ተመልከቱ። አሁን በየቲሞቻችሁ ማግባት አለማስተካከላችሁ ብትፈሩ ያው ንብረት ኖራችሁ ቅድም እንዳልኩት ዲስትሪቢዩት ማድረግ የሚከብዳችሁ ከሆነ ተውት ማለት 4 ማግባት የግድ አይጠበቅብም። ታዲያ ምንድነው የምታደርገው? ለሚችሉ እንዲህ ይላል፣ ከሴቶቻችሁ ለእናንተ የተዋበላችሁ ደስ የሚሏችሁን 2 2 3 3 4 4 ታግቡ አለ። አለማስተካከልንም ብትፈሩ ግን አንዲትን ብቻ ወይም ይላል አንዲት ብቻ ታገባና ከዛስ እጆቻችሁ ንብረት ያደረጉትን ያዙ። አይ ንብረት ሴቷን ነው ንብረት ያደረጉት። ኦኬ ንብረት ያደረጋችኋትን ሴት እሷን ምን መገናኘት ማለት በቃ ሄደ በጦርነትም እንደ ባሪያ አድርገህ የያዝካት ልትኖር ትችላለች። በገንዘብ ደግሞ ተጠቅመህ የምትጠቀማቸው ሴቶች ሊኖሩ ይችላሉ። በቃ ገንዘብ ያደረጋችኋቸው አንድ ሚስት አለኝ ትልና ከዛ በኋላ ሌሎቹ ምን ሳታገባቸው ኮንትራት ሜሬጅ የሚባል አለ። ብር እየከፈልክ ምናምን መገናኘት። ካገባህ ግዴታ ልጅ ይመጣል። ለልጁ ምናምን ፌርሊ ዲስትሪቢዩት ወይም ደግሞ ክፍያ ማሳደግ፣ እሷን ማብላት፣ ማልበስ ምናምን ስለሚጠበቅብህ ማለት። ስለዚህ አንዲት ያገባና ሌሎቹን በምን በገንዘቡ ማለት ነው። ሌላ ደግሞ 4 አገባ። ኦኬ ከዛ በኋላ አንዷ ደበረችው። ምን ማድረግ ይችላል? እየደበረሱም በእርሱ ከእነርሱም ይላል ከሴቶቹ ማለት ነው በእርሱ ወይም ደግሞ በመገናኘት የተጠቀማችሁባቸውን ሴቶች መህሮቻቸው ግዴታ ሲሆን ሲቷች አይ ለሴክስ ፐርፐዝ መጠቀሚያ ናቸው ሴቶች ማለት የተጠቀማችሁባቸው ነው የሚለው ሴክሱን እንዴት እሺ እዚህ ያለ ሳሂህ ሙስሊም ይታያል ወይስ ላብራ መብራት ይታያል ብዬ አስባለሁ። እዚህ ጋር ሳሂህ ሙስሊም የሚለው ኦኬ ሳሂህ ሙስሊም 1406 ኦር ሰምቲንግ ወይም ትክክል 1406 እስክርቢቶ ትንሽ ነክታ 1406 ላይ ነው ሐዲሱ ምን ይላል? ላንብብላችሁ። እሺ ሙሉን ላንብበው ከዚህ ጀምሬ። እሺ ላንብብላችሁ። እንዴት ለያዘው ከዚህ ጀምሮ የሚታያችሁ ከሆነ በተግባር ሳቢር ጁሃኒ እንደዘገበው ይልና እርሱና ሌላ ሰው ሙሐመድ በፈቀደላቸው መሰረት ለ3 ቀን የምታድር ሴት ፈልገው ወጡ እና አንድ ሴት አግኝተው ከሁለታችን መርጠሽ ከማን ጋር ታድሪያለሽ ሲሏት፣ ኦኬ ከሁለታቸው መርጠሽ እስኪ ከማናችን ጋር ታድሪያለሽ ሲሏት የሳብራን ወጣትነት እና እንደ ዋጋ ያቀረበላትን ሰዓት አይታ፣ ኦኬ አንዱ ሰዓት ይሄው ሰዓት ሰጥሻለሁ ከኔ ጋር ደሪ ማለት አይታ አንተ ትሻለኛለህ ብላ ምን አለች? ለ3 ቀን ኮንትራት እንደፈጸሙ ይናገራል ማለት። ሁለቱም ያኛው ልብስ ይዞ ይመጣል፣ ያኛው ደግሞ ሰዓት ይዞ ይመጣል። እንግዲህ የተወደደ ሞር ውዱ ያኛው የያዘው ነበር፣ እሱ ሰዓት ብቻ ነበር የያዘው። ግን አንተ ቆንጆ ስለሆን ሰዓት ትሰጠኛለህ ችግር የለውም ተባብለው ተስማሙ። ዘንድ ከእሷ ጋር ምን አለ?
የሆነ ሰዓት ፈቅዶት ነበረ፣ ከዛ ደግሞ ፕሮሂቢት አድርጎታል የሚሉ ሰዎች አሉ ይሄ ፕሮሂቢት እንዳልሆነ ሰሒህ ሙስሊም 1405 ሲ ላይ ምን ብሎ ይናገራል? አቲ ሪፖርተር ዛት ጃቢር አብደላህ ኬም ቱ ፐርፎርም ዑምራ ይሄ ጉዞ ለማካሄድ ሲመጣ ሁለት ጥያቄዎች ተነስቶ ነበር። ስለ ቴምፖራሪ መሬት ተነስቶ ነበር እና ምን አለ? ዌር አፕ ኦን ሂ ሴድ የስ ዊ ሃድ ቢን ቤኔፊቲንግ አወርሰልቭስ ባይ ዲስ ቴምፖራሪ ሜሬጅ። አዎ ምን እንጠቀም ነበር? በጊዜያዊ ጋብቻ እንጠቀም ነበር። መች ዱሪንግ ዘ ላይፍ ታይምስ ኦፍ ዘ ፕሮፌት በመሐመድ ጊዜ ኤንድ ዱሪንግ ዘ ታይምስ ኦፍ አቡበከር ኤንድ ዑመር አለ። እንግዲህ ከመሐመድ ቀጥለው የመጡ ካሊፋዎች ወይም ደግሞ ተከታዮቻቸው የእስልምና ሃይማኖት ሲመሩ የነበሩት አቡበከርና ዑመር ናቸው ማለት ነው፣ ቀጥለው በተከታታይ። ስለዚህ በእነሱ ጊዜ እንኳን ይሄ ሙትዓ ወይም ደግሞ ይሄ ስለዚህ ጊዜያዊ ጋብቻ ራሱ መጠቀም ትችላላችሁ። በገንዘቦቻችሁ ሴቶቻችሁን ምን ሄዳችሁ ፈልጋችሁ ከትዳራችሁ ውጪ ከትዳር ውጪ ነው። ይሄ በፈለጋችሁት ሁኔታ ድረሱ ይላል። አሁን ሴቶች ለወንዶቻቸው ምንድናቸው? እርሻዎች ናቸው እና በፈለጋችሁበት መንገድ እረሷቸው። ረሱ የወረደበት ምክንያት አስባበ ነዙል በአል ዋሂድ። አስባበ ነዙል ማለት ቁርአኑ ለምንድን ነው የወረደው? አስባብ ማለት ሰበብ፣ ምክንያት ማለት፣ ነዙል ማለት ነዘለ ወረደ ማለት ነው። እና የወረደበት ምክንያት ምንድን ነው? ይኸው እንዲህ ይላል። ኦኬ ዩር ዋይፍስ አር ቲልዝ ሶ አስ ወደ ቲልዛችሁ ደግሞ እንደፈለጋችሁበት ድረሱ የሚለው ዚስ ወዝ ናሬትድ ባይ አቡበከር ምናምን እያለ ይመጣና ይሄ ዘገባው እንዴት እንደመጣ የሚናገር ነው። ወደ ዋና ሀሳቡ ልሂድ። አይ ሪድ the Quran out of memory from beginning to end under ኢብን አባስ። ኢብን አባስ ፊት ምን እያለ ነው? የሆነ ሰው ቁርአኑን እየቀራ ነው እና ሱፐርቪዥን 3 times። ኢብን አባስ ማለት ባለፈውም ብለናል ያጎቱ ልጅ ነው እና ቁርአንን ሞር የተረዳ የሚባል ሰው ነው እና እሱ እየመራኝ ቁርአን ደጋግሜ አነበብኩት ይልና stopping to at each verse to ask him about its meaning until he got to this verse። ስለዚህ እያንዳንዱ አያ ላይ ደግሞ አነብና ከዛ ትርጉሙ ደግሞ እያስቆምኩ ጠይቀዋለሁ ለምን እንደወረደ ምን ማለትስ ነው የሚለው ማለት ነው። ዘን እዚህ አያ ላይ ደረስኩኝ ይላል your women are a tools for you to cultivate so go to your tools as you will የሚለውን ጋር ደረስኩኝ። ታዲያ ምንድነው ብለው ሲጠይቁት እንዲህ አለ he said the men of this part of Quraysh used to have sexual intercourse with their በዚህ ራሱ ምን ያክል ሴቶች መብታቸው ትመለከታላችሁ። በዛን ሰዓት የነበሩ ማለት ነው። እምቢ ማለት ራሱ ኦብጀክት ማድረግ ስርዓት ያልሆነ ነገር ራሱ ኦብጀክት ማድረግ እንደሚችሉ። ከዛ በኋላ ይሄ ወሬ ማን ጋር ይደርሳል? መሐመድ ጋር ይደርሳል። እዩ ለሪቨሌሽን ራሱ ምክንያት ያስፈልጋል። አላህ ለማውረድ የሆኑ ክስተቶች ሊፈጠሩ ይገባል። ዘን ምን አደረባ? በፊትም አንበርግ ምንድነው ኒሊንግ ዳውን መንበርከክ ነው። ኒሊንግ ዳውን ማለት ታሪ ኒሊንግ ዳውን ፖዚሽን ሊሆን ይችላል ምናምን ወንዱ መጠቀም ይችላል። እሷ ምን አገባት? ማን ስለሆነች ነው የምትመርጠው? እሷ እርሻ ነች መታረስ ዝም ብላ የሚል አያ ወረደ ማለት ነው። ስለዚህ በፈለጋችሁበት ሁኔታ ረሱ ማለት ኦብጀክት ማድረግ ራሱ አይችሉ። ስለዚህ አንተ እርሻ ነች በፈለክበት መንገድ እረሳት ማለት ነው። አየ እንዲህ የሚል አያ ሲያወርድ ትመለከታላችሁ። ቀጥሎ ፈጠን እያልኩ ለመሄድ ሴቶች በእስልምና ሃፍ ኦፍ ኢማን ናቸው። በአስተሳሰብ በእውቀት በማገናዘብ ማለት ሴቶች ምንድናቸው? የወንዶች
ግማሽ ናቸው ማለት። እሺ እንዲህ ይላል ሱረቱል ኒሳ የሴቶቹ ምዕራፍ ቁጥር 11 ላይ ምን አለ? በመቀበል ደረጃ ውርስ ምናምን ሲቀበሉ አንድ ወንድና አንድ ሴት ለምሳሌ አንድ ሰው ቢወልድና ውርስ ለማውረስ ቢፈልግ ለወንዱ እጥፍ ይሰጠዋል፣ ለሴቷ ግማሽ ይሆናል ማለት ነው። ኦኬ በውርስ ጉዳይ ማለት ነው። እዚህ አላህ በልጆቻችሁ ውርስ በሚከተለው ያዛችኋል እና ለወንዱ የሁለት ሴቶች ድርሻ ብጤ አለው ይላል። ወንድ ከሆነ የሴቷ ስንት መሰጠት አለበት? እጥፍ ነው። የሁለት ሴቶች ነው መሰጠት ያለበት ለአንዱ ወንድ ማለት። ምክንያቱ ስለምንድን ነው? አንዷ ሴት ግማሽ ነች የወንድ ወይም ደግሞ ከአንድ ወንድ ጋር እኩል ለመሆን ሁለት ሴቶች የግድ ሊሆኑ ይገባቸዋል ማለት። ይሄ እዛው ሱረቱል በቀራ ምዕራፍ 2 ቁጥር 282 መሐመድ በሚገባ ተናግሮታል። እንዲህ አለ። በምስክርነት ረገድ ዙሪያ ራሱ ከተቻለ ሁለት ወንዶች ከተገኙ ሰየው፣ ካልሆነ ግን ስንት ሴቶች ያስፈልጋሉ? አንድ ወንድ ከቨር ለማድረግ ግዴታ አንድ ወንድ መኖር አለበት። ምስክር ሁለት ነው፣ ግን ሁለት ወንዶች ባይገኙ ግን ስንት ሊሆኑ ይገባል? አንድ ወንድና ሁለት ሴቶች ግን የግድ ያስፈልጋል። ይኸው ምን ይላል? ከወንዶቻቸውም ሁለትን ምስክሮች አስመስክሩ ይላል። ለብድር ማለት ነው። የማይችል ቢሆን ዋቢም በትክክል ኦኬ ሁለቱም ወንዶች ባይሆኑ ከምስክሮች ሲሆኑ ከምትወዷቸው የሆኑን አንድ ወንድና አንድ ወንድ ግድ ነው። ሁለት ወንድ ካልተገኘ አንድ ወንድ ግዴታ ነው። አንድ ወንድና ግን አንደኛዋ ስትረሳ አንደኛይቱ ሌላዋን ታስታውሳት ዘንድ ሁለት ሴቶች ይመስክሩ ይላል። ኦኬ በምስክርነት አንዷ ስትረሳ ሌላኛዋ እንድታስታውሳት ምን ያስፈልጋል? ሁለት ሴቶች፣ አንድ ወንድና ሁለት ሴቶች ያስፈልጋል። ይሄ ምን ማለት ነው? ቆይ ስትረሳ ምን ማለት ነው ራሱ የሚለውን መሐመድ ራሱ ያብራራል። እንዲህ አለ ሰሒህ አልቡኻሪ 304 ላይ ኦኬ አንዷ ስትረሳ እሷ ታስታውሳታለች ምን ማለት ነው ራሱ የሚለውን ሰሒህ አልቡኻሪ 304 ላይ መሐመድ እንዲህ አለ Once Allah's apostle went out to the Musalla to offer the prayer of Eid al-Adha ማለት ነው ወይም ደግሞ አልፊጥራ prayer. Then he passed by the women's and said በሴቶች መካከል አለፈ ለጸሎት እየሄደ ማለት ነው። ከዛ ሴቶች ሲያገኝ የተሰበሰቡ ሴቶች ሲያገኝ ምን አለ? ኦ women give alms as I have seen that the majority of the dwellers of hellfire were you women ሳለ ኦኬ ምጽዋት ስጡ፣ ምጽዋት አብዙ፣ ምክንያቱ አብዛኞቻችሁ የገሃነም ፍጥረታት ሆናችሁ ያያችሁት ሴቶች እናንተ ናችሁ አለ። ኦኬ they asked ጠየቁት why is it so ለምንድን ነው እንደዛ የሆነው ይልና Allah's apostle he replied you curse frequently and are ungrateful to your husband ትራገማላችሁ ለባሎቻችሁ ደግሞ ምን ጥሩ አትሆኑም ብዙ ጊዜ ይላል። ለባሎቻችሁ ጥሩ አትሆኑ የሚለውን በአይምሯችሁን ያዙ። ምን ማለት እንደሆነ በኋላ ላይ ስለምናየው ኦኬ ለባሎቻችሁ ጥሩ ስላልሆናችሁ አብዛኞቻችሁ ምንድናችኋል? ሲኦል ውስጥ ነው የምትገቡት አለ። እሺ ይቀጥልና I have not seen anyone more deficient in intelligence and in religion than you በአይምሮም በእምነትም እንደናንተ ጎዶሎ አላየውም ይላል። deficient ኢንተለጀንት በማሰብ በማገናዘብም በእምነትም ጎዶሎች ናቸው፣ እንደናንተ ጎዶሎ አላየሁም ይልና a cautious sensible man could be led astray by some of you የሆነ ጠንካራ ሰው ራሱ በእናንተ ምክንያት ይሳሳታል። ምክንያቶቹን እየዘረዘረ ሰውን ታሳስታላችሁ እና ደግሞ የአይምሮ እና የሃይማኖት ጎዶሎች ናቸው። ባሎቻችሁን አታስደስቱም፣ ለባሎቻችሁ ጥሩ አይደላችሁ። እነዚህ ናቸው ምክንያቶቹ ይላቸዋል። ዘን ምን አሉ ሴቶቹ? ዘውመን ሳስክድ ጠየቁት ምን ብለው? Allah's apostle what is deficiency in our intelligence and religion ምን ማለት ነው ራሱ በአይምሮም በእምነትም ጎዶሎዎች ናቸው ራሱ ምን ማለት ነው ብላ ጠየቀችው። አንዱ ዘን he said አለ ጠየቀ መለሰ is not the evidence of two women equal to the witness of one man የሁለት ሴቶች ምስክርነት ከአንድ ወንድ ጋር እኩል አይደለም ብሎ ይጠይቃቸዋል። they replied in the affirmative ምክንያቱ ቁርአን ላይ ብሏቸው ነበር ምስክርነት የሁለት ሴትና የአንድ ወንድ እኩል ነው ብሏቸው ነበር።
ቁርአን ላይ ቅድም ያነበብነው። ስለዚህ አዋሉ then affirmed he said this is a deficiency in her intelligence የማሰብ ጉድለቷ ወይም የአእምሮ ጉድለቷ ነው አለ። የአእምሮ ጎዶሎ መሆኗ የሚያሳይ ነው። ሁለት ሆነው ከአንድ ወንድ ጋር እኩል መሆናቸው። isn't it true that a woman can neither pray nor fast during her menses በፔሪዷ ሰዓት ደግሞ አትጾም አትጸልይም አላቸው። the woman's reply in the affirmative wow he said this is a deficiency in her religion ይላል። በእምነቷም ጎዶሎ የሆነችው በዚህ ምክንያት ነው ይላል። አሁን እዚህ ጋር በፔሪድ ጊዜ መጾም መጸለይም አትችልም፣ ቁርአን መያዝ ምናምን አትችልም የሙስሊም ሴት ማለት ኦኬ፣ ቆሻሻ ምናምን ተደርጋ ስለምትቆጠር ማለት ነው። እና ይሄ ደግሞ ናቹራል ኮዝ ነው ባይዘው በእስልምና እንዲህ የመርገም ውጤት ምናምን ተብሎ እንኳን አይደለም የሚታመን። ምን ተብሎ ነው የሚታሰበው? ናቹራሊ በቃ ሴት ስትፈጠር እንደዚሁ ነው ተፈጥሯል። በተፈጥሮ ምክንያት በሚመጣባት ነገር ግን ምን አእምሮ ጎዶሎ እንደሆነ አስብሏት። አያችሁ፣ በሜንስ ምክንያት በወር አበባ ምክንያት በሃይማኖት ምንድነሽ አላት? ጎዶሎ ነሽ አላት። ጎዶሎ ነሽ ይላል። ስለዚህ ይሄ ነው ምክንያቱ አለ። ሌላው ይሄ አንዳንዶቹ አይ አስተሳሰብ አለ እንጂ አእምሮ እኮ አላለም የሚሉ ደግሞ አለ። አእምሮአቸው ጎዶሎ ነው እንጂ ነው። ይኸው ሰሒህ አል-ቡኻሪ 2658 ላይ the prophet said isn't the witness of woman equal to half of that of a man የአንዲት ሴት ምስክርነት ከአንድ ወንድ ግማሽ ጋር እኩል ነው። ይኸው half of a man ነው የሚለው የአንድ ወንድ ግማሽ ነች ነው የሚለው። then the woman said yes he said this is because of the deficiency of a woman's mind ነው woman's ነው የሚለው የሴቶች የአእምሮ ጎዶሎነት ነው። ይሄ ባይዘው የሃይማኖት እንትን ወይም ደግሞ እንደዚህ እንትን የሆነ የእድሜ ደረጃ ምናምን እንደዛ አይደለም። ምንድነው ሴት የሚለው ነው woman's mind is deficient ከአንድ ወንድ ጋር እኩል አይደለም። half of a man ነው የአንድ ወንድ ምን ግማሽ ነች ሴት በአስተሳሰብ ማለት። ይህንን ትቀበላላችሁ ሙስሊሞች? እናቶቻችሁ የአባቶቻችሁ ግማሽ ነች እናቴ በአእምሯ የአባቴ ግማሽ ነች። አውቃም ኦኬ እንቀጥል። ሱረቱል ኒሳ አሁንም የሴቶች ምዕራፍ የሚያከብራቸው ምዕራፍ ቁጥር 34 ምን ይላል? እነዚያ ማመጻቸውን የምትፈሩ ገስጿቸው፣ በመኝታም ተለያዩዋቸው ካለ በኋላ ምቷቸውም ይላል። ኦኬ ምቷቸውም ይላል። እንደዚህ ሊያምፁ ይችላሉ ብለህ ከፈራ ሚስትን ትመታታለህ። ባይዘው ቢትዘም ይላል። ኦኬ ምቷቸው ምናምን ይላል። እዚህ ጋር ወንዶች ከሴቶች የበላይ ናቸው፣ በላጮች ናቸው ይላል። ያው ወንዶች በሴቶች ላይ ቋሚዎች ወይ አሳዳሪዎች ናቸው። አላህ ከፊላቸውን በከፊሉ ላይ በማብለጡና ኦኬ ወንዶች ማለት ነው ከገንዘቦቻቸው ለሴቶች በመስጠት ነው ይላል። ስለዚህ ወንዶች በሴቶች ላይ ምን አብልጧቸዋል? የሚበልጡ ናቸው፣ ይበልጣሉ። ያው በማብለጡና ወንዶች ከማን ከሴቶች አብልጧቸዋል። አልጀላሌን ይሄንን ተፍሲር በምንድነው የሚበልጡት ወንዶች ከሴቶች የሚለውን ሲያብራራ ምን ይላል መሰላችሁ? God has give them the advantage over women በሴቶች ላይ ወንዶች አብልጧቸዋል። በምን in knowledge በእውቀት in reason በአውቶሪቲ በል በእውቀት በል በምክንያት በል ወንዶች ከሴቶች ይበልጣሉ፣ አብልጧቸዋል።